ዋትስአፕ ማ ፋሚሊዝ የብሩክሊቭ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተከስተናል። ስለ አይፎን ነው የምናወራው። ዛሬ አዲስ ስለመጣ በ2026 ስለ iOS 27 ነው። አዳዲስ ፊውቸሮችን ተካቶበታል። ብዙ ነገሮችን እንመማራለን። ማስጠንቀቂያ ግን አለ ለአይፎን ተጠቃሚዎች፣ በፍጹም iOSን 27ን አሁን አፕዴት እንዳታደርጉ ማለት ነው። ሴቲንግ ውስጥ ትገቡና ጀነራል ላይ ትገቡና ከዛን አፕዴት ሶፍትዌር ውስጥ ትገቡና አውቶ ዳውንሎድ የሚለውን ኦፍ ታደርጋላችሁ ማለት ነው። ምክንያቱም በራሱ ጊዜ ይሄንን iOS 27 ሶፍትዌርን አፕዴት ሊያደርግባችሁ ይችላል። በዚህ ምክንያት ደግሞ ባትሪያችሁ ድሬን ያደርጋል። ስልካችሁ ደግሞ ስታክ በማድረግ የስልካችሁ ፐርፎርማንስ ይቀንሳል ማለት ነው አይደለም። እናም በቅርቡ በWWDC 2026 ይፋ የሆነውና ትልቅ ለውጦችን ይዞ የመጣው የiOS 27 ዋና አዳዲስ ባህሪያት ወይም ፊውቸር ሰፋ ባለ መልኩ ይዞ መጥቷል አይፎን ማለት ነው። የመጀመሪያው ሲሪ AI እና የአፕል ኢንተለጀንስ መራቀቅ ነው። ይህ ስሪት በሲሪ ላይ እስካሁን የተደረገውን ትልቁን የኤአይ ለውጥ ይዞ መጥቷል። ሲሪ AI ወይም ኔክስት ጂኒ ሲሪ አዲሱ ሲሪ በዳይናሚክ አይስላንድ ውስጥ የሚኖር ሲሆን በጉግል ጀሚናይ ሞዴሎች እና በአፕል ፕራይቬት ክላውድ ኮምፒውት የታግዞ ነው። አሁን ላይ ሙሉ በሙሉ የእርሶን መልእክቶች፣ ካላንደር፣ ማስታወሻዎች፣ ኢሜሎች ካሉ ትፈልጉ ማውጣት ይችላል። ለምሳሌ ጓደኛዬ በባለፈው የላኩትን ዘፈን አግኝቶ ካለበት አወጣልኝ ብለው ፈልጎ ያወጣልኛል ማለት ነው። ሁለተኛው ደግሞ ሲሪ አፕ ነው። ልክ እንደ ቻትጂፒቲ የቆዩ የሲሪ ውይይቶችን በምንወያይበት ጊዜ የድምፅ ፍጥነትና ዘይቤ የምንቀይርበትን የራሱን የቻለ አፕሊኬሽን ተዘጋጅቶለታል። ሌላኛው ደግሞ ኦን ስክሪን አዌርነስ ነው። ስክሪን ላይ ያለውን ማንኛውን ነገር ማንበብና መረዳት ችሎታውን ጨምሮ የመጣው ማለት ነው። ሌላኛው ደግሞ ሁለተኛው ፎቶ ቪዲዮ ነው። ይሄኛው ደግሞ ፎቶ አፕ የኤአይ ማሻሻያዎችን አድርጎት ነው የመጣው። በፎቶ በኤዲቲንግ ላይ ኃይለኛ የሆኑ ሶስት አዳዲስ የኤአይ መሳሪያዎችን ተካትቷል። የመጀመሪያው ደግሞ አድቫንስድ ክሊን አፕ፣ ሁለተኛው ስፒቹዋል ሪፍሬሚንግ እና ሶስተኛው ደግሞ ሴቭ ቪዲዮ ፍሬም ነው። የመጀመሪያውን ስናይ አድቫንስድ ክሊን አፕ ምንድን ነው? በፎቶ ጀርባ ያሉ ማንኛውንም የምንፈልጋቸውን ነገሮች ወይም ሰዎችን የፎቶ ጥራት ሳይቀንሱ ላይ ሳይደርሱ በከፍተኛ ጥራት ያጠፋል ማለት ማለትም ፎቶ በምንነሳበት ጊዜ ከኋላ ከባክግራውንዳችን ሌላ ሰው ወይም ሌላ ማንኛውም ኤቭሪባዲ ያለውን ነገር ጥራቱን ሳይቀንስ ማጥፋት እንችላለን ማለት ነው። ሁለተኛው ደግሞ ኤአይ ኤክስፓንድ ነው። ፎቶን ወደ ጎን ማስፋት ከተነሱበት ፍሬም ውጭ ያለውን ቦታ በኤአይ ማምጣት ወይም መገመት ያስችላል ማለት። ለምሳሌ በፖርትሬት ቁመት ወይም የተነሳነው ፎቶ ወደ ላንድስኬፕ ቀየር ይቻላል ማለት ነው። ሌላኛው ደግሞ ስፒቹዋል ሪፍሬሚንግ ነው። በአፕል ቪዥን ፕሮ የቴክኖሎጂ ታግዞ ሲሆን ፎቶ የተነሳንበትን አንግል በትንሹ ማስተካከል ፎቶ መሀል ላይ ለማድረግ ይረዳል ማለት ነው። ሶስተኛው ደግሞ ሴቭ ቪዲዮ ፍሬም ነው። ከቪዲዮ ላይ ስክሪንሻት ስናነሳ ጥራቱ ሳይቀንስ ቀጥታ ከቪዲዮ በከፍተኛ ጥራት ፎቶ አንስተን ሴቭ ማድረግ እንችላለን ማለት ነው። ሶስተኛው ደግሞ UAI ነው ወይም ሊኩዊድ ግላስ የምንለው ነው። ሊኩዊድ ግላስ ስልኩ ላይ እይታን ይበልጥ ግልጽና ለማንበብ ምቹ እንዲሆን ተደርጓል። አዳዲስ ደግሞ ከስተም ፓስ ኢን ዋሌት ነው። ይሄኛው ደግሞ በዋሌት ላይ ያሉ የሚፈልጉትን ካርድ ወይም መታወቂያ ኪዋር ኮድ ስናነሳ በማድረግ የራስዎን ከስተም ፓስ መፍጠር ይችላል። ሌላኛው ደግሞ ሰፓሬት ቮሊዩም ፎር አላርም ነው። ብዙ ሰው ሲጠይቅ የነበረው አላርም ድምፅን አላርም ወይም የስልክን ጥሪ ለብቻቸው መቆጣጠር መቻል ነው። ሌላኛው ደግሞ ድሮይንግ አፕ ሜሴጅ ነው። ሜሴጅ ውስጥ በቀጥታ የተቀለሙ ቀለሞችና ቅርጾችን በመጠቀም ስዕል ስሎ መላክ የሚያስችል አዲስ ድሮይንግ አፕል ተካቶበታል። ሌላኛው ደግሞ ኔትወርክ እና ሪከቨሪ ማሻሻያዎች ነው። ይሄኛው ደግሞ አይፎን ሪከቨሪ ሜኑ ልክ እንደ ማክቡክ ሁሉ አይፎን ላይ ራሱን የቻለ ሪከቨሪ መውጫ ወጥቶለታል ማለት ነው። ስልኩ የሶፍትዌር ችግር ሲያጋጥመው እንኳን ዲያግኖስቲክ ሞድ ውስጥ በማስገባት በቀላሉ ራሱን በራሱ እንዲያስተካክል ማድረግ ይቻላል። እናም ይዘን የቀረብነው የዛሬ ቴክኖሎጂ ይህን ይመስላል። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ይህን የብሩክሊቭ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰብ አባላችን ይሁኑ። ፒስ አውት።